ኑሃሚ በጣም ተናድዳ ለአባቷ ቤት ጥላ እንደወጣ አስገደደች። እሱ ምናልሽ ልጄ እኔ ነው በትልቅ ውጣልኝ አልሽኝ ብሎ ይጠይቃታል። እሱ በጣም ስለተናደደ እኔ ይቆጨኝ ላያኛው ሰውዬ ልጅ አንቺ መዳሬ ነው ብሎ ይናገራታል። እሷም በጣም ደንግጣ ምንድነው አባቴ ምንድን እያልክ ነው? እኔ ነኝ ለጋሽ ሌጉ ልጅ ልደሪ ነው እንደዚህ ያጸጽተኝ ብሎ ትናገራል። እሱ በጣም ተናድዶ አዎ እየቆጨኝ ነው ይቆጨኛል ብላ እናገራታል። እሷ በዛም ጊዜ በጣም ስለተናደደች ማን ነው አጠገቤ ፊት ለፊቴ ቆሞ የሚያወራኝ? አባቴ ነው እኔ በጣም ግራ እየገባኝ ነው ብላ ስትናገርም በዛ ጊዜ የኑሃሚ እናት አንተ ሰውዬ አንተ የወደክበት ቦታ ያነሳሁ ሰዎች ነው እንደዚህ ብላ የምታወራ ብላ ስናገሯ እሷ በጣም ስለተናደደች እባክሽ ኑሃሚ እቺ ሴትዮ አሳርፍልኝ ብሎ እናገራታል። እሱም ባርፍም ምን ታመጣለ ብላ ትመልሳለች። በዛ ጊዜ እኗም በቃ እባካችሁ ምንድነው አሳበዱችኝ አቁሙ ብላ ትጮዋለች። በዛ ጊዜ አንተ ባላርፍን ምን ታደርጋለህ ብላ ስትመልሰው እንደውም ምን ሆንሽ በቃ አባዬ አንተ ይበቃሃል፣ ስለዚህ ቤቱን ለቆ ውጣልኝ ብላ ትናገራለች። በዛ ጊዜ አባቱ ለኔ ነው እኔ ነኝ ቤቴን ጥለ የሚወጣው ብሎ ሲጠይቀው አዎ እያለች ነው እቺ ልጅ ባይም ከአሁን በኋላ እናቴን ከዚህ በኋላ ጫፉን ከነካ ጸቡን ከኔ ጋር ነው እንጂ ከእናትህ ጋር አይደለም ብሎ ስትናገረው በዛ ጊዜ አባቱ ኑሃሚ ከኔ ጋር ነው የምታወራው ስለ እናተ ብሎ ስትጠይቀው ይሁልሽ ገነት ያንቺ እናት አይደለችም ብሎ ይናገራታል። በዛ ጊዜ ኑሃሚ እሱ አይመለከትም እናቴም አልሆነች እኔ ነኝ የማውቀው ብሎ ሲናገራል። በዛ ጊዜ እሷ አንቺ ለማን ነው የምትቆራቆሪ ስትለው አባዬ እባክህ አቶ ሌጉ በዚህ ነገር ውስጥ አታስገባ ምን ሆንክ ብሎ አባቱ ተናድዶ ይሄ ነገር ካወጣችሁ ችግር የለም ብሎ ጥሎ ይሄዳል። በዛ ጊዜ ኑሃሚ እንዴ እማማ ምን ሆንሽ ነው እንደዚህ ቤትሽን ማስከበር ራስሽን መስከረብ ትተሽ ነው አቀቶሽ ነው እንደዚህ ቤትሽ ጥለሽ የምትሄጂ? ራስሽ እኮ አንቺ ነሽ የምታከብሪ ብላ ትናገራለች። ስለዚህ አንቺ ለሆን በኋላ ራስሽን አሳከብሪ ስትለው እናቷ እኔ እኮ ነገሩ እንደዚህ እንደሆን አልፈለኩም ነበረ እኔ ነገሩ በቃ በረድ ማለት ፈልጌ ነው ብላ ትናገራለች። በዛ ጊዜ ምንድነው አባ ጋሼ ልጆቹ አሁን እኮ በጣም ሱሰኛ ነው ብላ ስትናገረው የልጇ ፍቅረኛ አሁን እሱ አሁን ልጃችሁ እኮ ከፈለገ ከጠጣ ትንሹም ሴትም አዋቂም አይልም እየሰደደው ነው ብላ የድሮ ፍቅረኛው የልጇ እናት ለአማቹ እየነገረች ነው። በዛ ጊዜ ሰውዬና ማን ስማ ጠፋብኝ ስማ ማለት ነው። እና እኔ እሷ ምንድነው የምትፈልገው ከኔ ምንድነው ብላ እያወራች እያለ ሰዓት እሷ ከጎን ቁጭ ብላ ስልኳ ድምጻችሁና ፎቶ እያነሳች ነበረ። ሰላምና ብላ ነበረ አስጠቅቄ ነበረ የኔ ካልሆንክም የማንም አትሆንህም ብዬ እያለች በፎቶና በቪዲዮ እየቀረጸች እያስቀመጠች ነበረ። እሱን አንስቶ አያት ነው የልጁ አያት ነው አቶ ሌጎ ትሰጣለች። እሱ ፎቶ ሲያይ እህቷ እንደሆነች ሮማን ስለዚህ ሮማን እኔ አላምነህም ብላ ስትጠይቀው የልጇ ፍቅረኛ ልጅቷ ሴትዮ ታውቃለህ ብላ ትጠይቃለች። አዎ ምን እኔ መልክ ይመሳሰላል ብዬ ከማውራቴ ዝም ማለት አይሻልም ብሎ ትመልሳለች። እሷ ጊዜ እሷ ቆይ ልጅቷ ማነች
ብላ ስትጠይቀው እሷ ተይና የወራው ነገር ታውቃለህ ሰምተሻል ወይ ምን አለ አዲስ ነገር ብላ ስትጠይቀው እኔ ምንም አልሰማውም ከመጡ በኋላ ምንም አንድ ደቂቃ ሳይቆዩ ወደፊት ወደኔ ገቡ ብላ ስትናገረው አቶ ሌጉ ምን ማለት ነው ብሎ ሲጠይቀው እኔ አላቅም አትጨርሽ ስለው ይሄ እኮ የታወቀ ነው። አንድ ሰው አልጋ ከያዘ ምን እንደማደርግ ለእናንተ እኮ አልናገርም ብሎ ሲጠይቀው አቶ ሌጉ እኔ ምንም ማውራት አልፈልግም ስለዚህ አሁን ሂጅልኝ ብሎ ስናገረው እኔ አባቴ እንደዚህ የምላችሁ እኮ ልጆቹ ከባለጌ እንደምትጠብቁኝ እንጂ ጋሼ እኔ ነገር ምንም አልፈልግም ብሎ ሲናገረው ይኸው ጋሼ እኔ የምሰሙኝ ከሆነ ሌላ ነገር የምነግራቸው ነገር አለ ብሎ ስትጠይቀው እሷ ካሁን በኋላ አይበቃሽም ሂጂ ብሎ ስናገረው እሷም እሺ ካላችሁ ልጆቻችሁ መጠበቅ ማትፈልጉ ከሆነ እኔ ሄዳለሁ ብላ ትነሳለች። በዛ ጊዜ እኔ እኮ ዝም ብዬ አላወራም ሴትዮ ሮማን የምትለው የእሷ ድምፅ ሁሉም ነገር እንትንል ያለን ብሎ ያወራች ሁሉም ነገር ርኬዱን እያሰማች ታሳያለች። አቶ ለይኩን ቪዲዮ ርኬዱን ከሰማ በኋላ የፈጣሪ ሴት ይሄ ሴትዮዋ ኤርሚያስ አንተ ልክስክስ እያለ አሁን በይሁጂ እያለ ሴትዮዋ ታባረራለ። ለማንኛውም ጋሽ ልጆቻችሁን በጣም ጠብቁ። ስለዚህ የልጆቻችሁን ሌላ ነገር ለልጆት እኮ ቀለበት አርጓል ብሎ ስትናገረው ምን ብሎ ይደናገጣል። አዎ ጆሮ ለባለቤቱ ባዳ ነው እንደሚባለው ብላ ትናገራለች። አቶ ሌቁ ቆጥቶ እሷ ያባረራታል። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ረፍረፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ እንደተለመደ ሁልጊዜ እንደምላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታደርጉኝ ትብብር ደግሞ በጣም ከልብ በጣም አመሰግናለሁ። ናሆም ለእናቷ አሁን ያቀረብኩት ልጅ ሀሳብ አልተስማማሽም ወይ ብሎ ይጠይቃታል። እናታ ናሆም ምን ሆንክ አንተ እኮ የምትጠይቀው በትንሹ ሁሉ ነገር እኮ የሚሆን ነገር አይደለም ብሎ ሲጠይቀው ናሆም ምን አለበት እንደ ሰው ትንሽ ቢሞከረው አንድ ብሎ ይናገራታል። በዛ ጊዜ ኑሃሚ ትመጣለች። ለዛ ጊዜ ምንድነው የማን ስራ ነው መሰራት እያሰብክ ብላ ስትናገረው እሷም ምንድነው አንቺ በሁሉም ነገር የሚመለከትሽ ነገር ነው ብላ ስትናገረው እና ተደብቀሽ ነው እምስምን ለምንድነው ተደብቄ የምሰማው የዚህ ቤት ነገር ለኔ አያስፈልግም መናገር ብሎ ስትናገሩ እናቷም አዎ ልክ እንደዛ ብልሽ ንገሪልኝ ብላ ስትናገረው በዛ ጊዜ እናቴ አሁን ስለ እናትሽ ነገር ምን አርጌሽ ነው የመጣሽው ብላ ስትናገረው ኑሃሚ አዎ ሁሉም ነገር አሁን ሂጄ ከቤት እንደሚወጣ አባርሬ መጥቻለሁ። ስለዚህ አሁን ቤቱን ጥሎ ይሄዳል ብላ ስትናገረው ኑሃሚ ኖ ምን ሆነሽ ነው? ምን ሆነሽ ነው? ደህና ነገር እኮ አልሰራሽም። ስሜታዊ እንደሆንሽ እያስተዋልሽ አይደለም ኑሃሚ። ለማንኛው ሁሉም ነገር ተረጋግተሽ አስቢ ብሎ ባለቤቱ ይናገራታል። በዛ ጊዜ ኑሃሚ በጣም ተናድዳ ስሜቱ ሁሉም ነገር ሳላስተካከል እንደፈለገ ማድረግ አልችልም ብላ ስትናገረው ኑሃሚ ሆኔ ነገር ለማውራት ይፈልጋል። በዛ ጊዜ እናቷ ስለዚህ ተረጋጊ ይበቃሃል ብያለሁ ብሎ ሲናገረው በዛ ጊዜ ኑሃሚ ያኛ ቤት ለነሱ መመለስ መንገድ እንዴት እንደምንመለስ መንገድ የለም ወይ ብላ ታስባለች። በዛ ጊዜ እናቷ እንዴት ነው ሊሆን የተሰጠ ስጦታ ተመልሶ የሚቀበለው ብሎ ሲናገረው አዎ በዛ ጊዜ ባለቤቱ የተሰጠ
የተሰጣ ስጦታ ዳዲኮ መቼም ተመልሶ አይፈልግም ብሎ ሲናገረው አስተዋይ ጋሺ ምናምን ብሎ ሲያወራ እናቷ ምን ሆነሽ ነው? ነገሩ ቀለል አርገሽ ለምንድን ነው? ቢሆንም እኮ አማቺክ ነው ብሎ ይናገራታል። ስለዚህ በአንቺ እሷም ካልሆነ በቃ እሱ ስራት አልይዝም ከሆነ ሆቴሉን ተሽጦ የሚሆን ነገር ሌላ እንገዛለን ብላ ስትናገረው በዛ ጊዜ ኑሃሚን በጣም ይደነግጣል። በሷ ምን ማለት ነው ብሎ ስትጠይቀው ኑሃሚን አዎ እማዬ ትክክል ነሽ፣ እኔ ባንቺ ሀሳብ እስማማለሁ ብላ ትመልሳለች። በዛ ጊዜ ለምን እንደዚህ አለች ብሎ እኔ ይሄ ነገር አይመስለኝም በእናንተ ሀሳብ አልስማማም ብሎ ጥላቸው ይሄዳል። በዛ ጊዜ እናቷ ያኛ ዘፋኝ እኮ ወንዶች እኮ ጉድ ሰሩ ብሎ ብዘፍን አሪፍ ነበረ ብሎ ሲናገረው ኑሃሚን ለነገሩ ይሄ ነገር የተለመደ ነው፣ አባቴ ብቻ ሳይሆን ባለቤቴም እየተጨመረብኝ ነው ብላ እያለቀሰች ትገኛለች። እናቷ አዞሽ የኔ ልጅ እኔ ያለሁልሽ ምንም እንባ አተፈዝጂ ብሎ ይናገራታል። ከዛ ባለቤቱ ወጥቶ ለዳጊ ስልክ ይደወላል። ዳጊ ለምንድነው ወደ ቤት እማትመጣ? የተፈጠረ ችግር አለ ብሎ ይጠይቃል። በዛ ጊዜ ዳኒ የሆነ ነገር ይናገራል። በጣም ነው ደንግጦ ምንድነው የታመመ አበት ወደ ሐኪም ቤት አልወሰድክም ብሎ ይጠይቃል። በዛ ጊዜ በቃ እኔ ሁሉም ነገር ለዶክተር ዳጊ እነግራለሁ። ስለዚህ በዚህ ሰዓት ከነሱ በላይ የምታመን ሰው የለም ብሎ ሲናገራ ለዳጊ መቼ ነው የምትመጣ ብሎ ሲጠይቀው እሱም አልታወቅም፣ እኔ በዛም መጥቼ አባትህ ማየት እፈልጋለሁ፣ በዛ ሁሉም ነገር አንተ የሚያወራክ ነገር አለ ብሎ ይናገራል። በዛ ጊዜ ዳጊም እሺ ብሎ ሊቀበለው ይችላል፣ ግን የሷ ድምፅ አልሰማሁትና ኑሃሚን ለእናቷ ቡና አፍልታ ታመጣለች። እኔ እናቴ አንቺ የምትወድ ቡና ለራስ ምታት ብዬ ነው ያመጣሉሽ፣ በጣም የምትወድ ቡና ነው ብላ ስትናገረው አመሰግናለሁ የኔ ልጅ ካንቺ ሌላ እኮ የሚያስብልኝ ሌላም ብሎ ስትናገረው የኔ ልጅ ኑሃሚን ቤት የለም ወይ ብላ ስትናገረው አላቅም፣ ወይስ ቢሮ ይሆና ወይስ ደግሞ አላቅም፣ በድብቅ ብዙ ስልክ ይደወላል ብሎ ሲናገረው ለእናቷ እኔ እኮ አንድ ስታወሪ ነበረ የሰማውሽ ከነገሩ አዛዝተሽ፣ ግን እኔ ገብቶኛል ብላ ስትናገረው እኔ እኮ እናቴ እሱ የሚያደርግ ድርጊት እኮ ነው አሳስብኝ ነው ምነው ስትናገረው ትልቁ ፍራቼ እኮ እኔ ቤተሰቡናት ትዳሩ አደጋ ላይ እንዳይጥል ብዬ ነው እፈራው ብሎ ሲናገረው እናቷ እኔ ምንሽ ኑሃሚን በድብቅ እናቷ ጋር ልገናኝ ይሆናል ብሎ ሲናገረው ኑሃሚን እንዴ ምን ማለት ነው? ለምንድን ነው ለእናቷ በድብቅ የሚገናኘው ብሎ ትጠይቃለች። እናቴ ይቅርታ አድርግልኝና አንቺ እነሱ ቢገናኙ አንቺ የሚያስከፋሽ ነገር አለ ብሎ ትጠይቃለች። እናቷ እኔ ምን ይከፋኝ? ምንም ቢሆን እኮ እናቷ ነው። እኔ እኮ ሌላ ነገር እሱ ሌላ ነገር ውስጥ እንዳታስገባ ነው የሚፈራው እንጂ ምንም ነገር የሚያስፈራኝ ነገር የለም ብላ ትመልሳለች። በዛ ጊዜ እኔ እኮ ግራ ስላልገባኝ ነው የጠየቆች የራሷ አሳሳብ ማስጠራቂ ነው እንጂ አላቅም ብሏ ስትናገረው ነበረ። ቢሆንም የልጅቷ ፍቅረኛውን ይዛ ወደ ቤት ትመጣለች። በዛ ጊዜ ኑሃሚን እንዴት እኛ ሳናዘጋጅ አንቺ ዝም ብለሽ ፍቅረኛውን ይዘሽ ትመጫለች ብላ ትጠይቃለች። በዛ ጊዜ እናቷን እኔ ያውቃለሁ እኔ ነኝ ይዘሽ ነይ አልኳት ብላ ስትናገረው በዛ ጊዜ ኑሃሚን በቃ እኔ ወደ ክላስ ልሂድ እናንተ ተጫወቱ ብላ ለመሄድ ስትለው አቶ ሌጉ ጥይቱን አቀባብሎ እገላሃለሁ
አንተ ሐራማኒ እያለ እየፎከረት ይመጣል። በዛ ጊዜ ኑሃሚን ይመጣል። አባዬ ዳዲ ተው ሽጉጡን አቅርበው፣ ምንድነው እያደረክ ነው? አውርደው እያለ እየለመነ ነበረ። አባቱን እገልሃለሁ አንተ ልጄ ለቤተሰቤ ለም አትጫወት እያለ እያስፈራራ ነበረ። ቢሆንም ዳጊ ሽጉጡን ከእጁ አንስቶ ወደ ላይ አንዱ ተኩሶ ይወስዳል። እባክህ ልጄን አድንንኝ፣ አባትህ ዛሬ ልክ አይደለም እያለች እናቷ ይዛ ትሮጣለች። ልጅቷ ክላስ ውስጥ አንድ በጥፊ ይሄው ጠጪበት እያለ ይሰጣታል። ደግ አደረገ። ምን አባቷ ነው እሷ ፍቅረኛ ቤት ድረስ ይዛ የምትመጣ። በመጨረሻ እዚህ ላይ ነ ድራማው እያለቀ ፓርቲ የሚቀጥል ደግሞ ምን እንዲሆን እዚህ እመጣለን። እስከዛ ደህና ቆዩልኝ። ወዳችኋለሁ። ባይ